አምስተኛ ደረጃ ላይ ያለው ስራ 14ኛው ትራክ ነው። ቀደም ሲል እንዳልነው የሙዚቃ አለቃቀቁ ከመጨረሻው ነው ደግሞ የጀመረው። ከ18ኛው ትራክ ወደ አንደኛው ትራክ ነው የመጣውና የመጨረሻው ትራክ የበለጠ ተደምጧል። ምክንያቱም የመጀመሪያው ምንድነው የግንባር ስጋው ነው የመጣው። የመጨረሻው ትራክ ላይ ያለው ስራው ነው። ለማንኛውም አምስተኛ ደረጃ ላይ የተቀመጠው እስካሁን ባለው ሁኔታ ዝጸዳል የተሰኘው ስራ ነው። 14ኛ ትራክ ላይ ተቀምጧል። 5 ደቂቃ ርዝማኔ አለው። 198,000 ጊዜ ያህል የመደመጥ እድል አግኝቷል። ይህም ደግሞ አምስተኛ ደረጃ ላይ ያስቀምጠዋል። ከአንድ ሰዓት ከምናምን በፊት ነበር እንግዲህ የተጫነው። በዚህ ጊዜ ውስጥ ከ198,000 በላይ ጊዜ በመታየት በጣም ትልቅ የሚባል ቁጥር አስመዝግቧል። መሬማ የተሰኘው ምናልባት ከዚህ ቀደምም በተለያየ መንገድ ሰዎች ሲያነሱለት ነበር። የሙዚቃውን ያቀናበረው በረከት ተስፋዝጊም ከመለሰት ሙጬ ጋር በነበረው ቆይታ ይህንን አንስቷል። እሷም በጣም የምትወደው ስራ እንደሆነ ስትናገር ነበረ። መሬማ እንግዲህ በተለይ በመካከለኛው ምስራቅ አካባቢ ሄደው ህይወታቸውን ለማሸነፍ የሚሞክሩ ዜጎችን ህይወት የቃኘበት ስራ ነው። የአረብኛ ስልት ያለውም ስራ ነው። የአረብኛ ቅኝት አለው ወይም የአረብኛ መልክ አለውና እሱም ልብ የሚነካ ስራ ነው። ሁለተኛ ደረጃ ላይ ተቀምጧል። 7 ደቂቃ ከ45 ሰከንድ ርዝመት አለው። መሬማ 15ኛው ትራክ ነው። 317,000 ጊዜ ያህል በ2 ሰዓታት ጊዜ ውስጥ የመደመጥ እድል አግኝቷል። ሶስተኛ ደረጃ ላይ የሚገኘው ደግሞ መርከብ ይሰኛል። 16ኛው የአልበሙ ቁጥሮች ዝርዝር ላይ ይገኛል። 328,000 ጊዜ ያህል የመደመጥ እድል አግኝቷል። ቀደም ብለው ከተለቀቁት ስራዎች መካከል በሶስተኛነት የተለቀቀው እሱ ነው። ቁጥሩም 3ኛ ደረጃ ላይ ነው። ስማ ራሴ የተሰኘው ስራ ደግሞ 426,000 ጊዜ ያህል ታይቷል። ከ2 ሰዓታት በፊት ነበር የተቀላቀለው ዩቲዩብን። 17ኛ ትራክ ላይ ነው የሚገኘው። 3 ደቂቃ ከ41 ሰከንድ ርዝመት አለው። አንደኛ ደረጃ ላይ የሚገኘው ደግሞ ለመጀመሪያ ጊዜ የተለቀቀው 6 ደቂቃ ከ34 ሰከንድ ርዝመት ያለው ጀምበር የተሰኘው ስራ ነው። ትራክ 18 ላይ ወይም 18ኛው ትራክ ላይ ይገኛል። እንግዲህ ቴዲ አፍሮ 819,000 ጊዜ ያህል ነው። ምናልባት አሁን አፕዴት ብናደርገው ራሱ ቁጥሩ በእርግጠኝነት ይጨምራልና ብቻ 901,000 ገብቷል። አይገርም? ቅድም 819 ነበር ያልኩት። ጀምበር መጀመሪያ የተለቀቀው ነው። እኔንም ገና ስሰማው ድንግጥ ነው ያልኩት። የሆነ ዘፈኑን የተጫወተበት መንገድ እንደገና ደግሞ ከቀደሙት ዘመኖች የተዋሳቸው አንዳንድ ድምጾች ከዚህ ቀደም እንደሚያደርገው እንዴት ነገሮች ይጠቀም የለ ይሄ ልክ ታሪኩን ለመግፋት አሁን ዶክመንታሪ ላይ ወይ ፊልም ላይ የሆኑ ነገሮች ይገባሉ አይደለ? የሆነ ምስሎች ይገባሉ፣ ተጨማሪ ግብአቶች ለማጉላትና እሱም ይሄንን ነገር ተጠቅሟልና የአጨዋወቱም እንደገና ሐሳቡም ምናልባት በኋላ አንዳንድ ያነሳቸውን ነገሮች ስለምንመለከት እዛ ላይ እናካተው በሚል ነው እንጂ ሐሳቡን በጣም የሚገርም ነው። አሁን ከ900,000 በላይ አድማጮች አግኝቷል። ምናልባት በእርግጠኝነት ስቱዲዮ ከመውጣታችን በፊት 1 ሚሊዮን እንደሚሆን ምንም ጥርጥር የለውም። ሌሎች ስራዎችም እንዲሁ እየተደመጡ ይገኛሉ። ለማንኛውም ዝጸዳል 243,000 ጊዜ ያህል፣ መሬማ 352,000፣ መርከብ 407,000፣ ስማ ራሴ 463,000፣ ጀምበር 901,000 ጊዜ ያህል የመደመጥ እድል አግኝተው ከ5ኛ እስከ 1ኛ ደረጃ ቦታቸውን ይዘዋል ማለት ነው። ሁሉ አዲስ